ሰሞኑን ምን አዲስ ነገር አለ ጎበዝ? ባለጌን ካሳደገ የገደለ ጸደቀ የሚለው ቢል አስታውሳችሁ። ማህበራዊ ሚዲያው በሃጣንና በጻድቃን ብሽሽቅ ቢዚ ሆኖ አይታችኋል መቼስ። ሀና ግዴና እሸቱ መለስ የጀመሩት ሰጣ ገባ ምዕመኑን ለሁለት ከፍሎ እርሱ ነው ልክ እሷ ነች ልክ በሚል እየተሟገተ ይገኛል። ሙገቱ ሲሆን ግድ የለም ሐሳብ አንስቶ መሟገት መልካም ልማድ ነው። ሙገቱን የጽድቅና የኩነኔ ጉዳይ አድርጎ ገነት የሚገባው እሱ ነው። እሷ የሲኦል ሰው ነች አይነት ዳኝነቶች ግን ከማሳቅ ያለፈ እርባና የላችሁም። እኛ ሰዎች ሾል ላጣሪው ስራውን ለሰሪው ትተን መቀመጥ መልመድ አለብን። ሁሉም ላይ የድርሻዬን ልወጣ ማለት ከጀመርን ለጤናም ጥሩ አይደለም። የሰውም ጤና እናውቃለን። እርስዎ እስቲ ነፃና ገለልተኛ ሆነው በቀጣዩ ታሪክ ላይ ሐሳቡን ያካፍሉን። እሸቱ መለስ ቲክቶከሯን ባልባሌ ስራዎቿና ባልባሌ ልማዶቿ ከወቀሰ በኋላ የገዳም ማስታወቂያ መስራት የለብሽም ይላል። ይህን የሰሙ በርካታ የሚባሉ ሰዎችም አንተን ማን የሃጣንን መዛኝ ያደረገ በሚል ወቅሰውታል። ነገሩ እዚህ ጋር ቢያበቃ በጎ ነበር። ሀና ግዴ ግን በማግስቱ ተስፋ መቁረጧን በሚያሳብቅ መልኩ ራሷን ለመጉዳት የተዘጋጀ መልእክት አስተላለፈች። ይህ በእሸቱ ላይ የነበረውን ትችት ከፍ አደረገው። ሌሎች በአንጻሩ እሱ ያለው ልክ ነው፣ አጸያፊ ቃላት እየተጠቀሙና አጸያፊ ተግባር እየፈጸሙ ቤተ ክርስቲያን እንደ መሸሸጊያ መቁጠር አግባብ አይደለም ይላሉ። በአንጻሩ ደግሞ ሌሎች ቤተ እምነት ወትሮንም የሚያስፈልጉት ለሃጣን እንጂ ለጻድቃን አይደለም ይላሉ። ክርስቶስ የመጣው እኮ ወደ ሃጣን ነው ሲሉም ይከራከራሉ። እርስዎ ምን ይላሉ? የማህበራዊ ሚዲያ ትልቁ ጥቅም ሰዎች ሰብአዊ መብታቸው የሆነውን የመናገር ነጻነት አለመገደቡ ነው። ትልቁ ጉዳቱ ደግሞ የሰው ልጆች ያለ ገደብ እንዲናገሩ መፍቀዱ። ሚዛን የሌለው ነገር በአንድ ጎኑ ይደፋል። ሰሞኑን ካያችሁ ሰው በአንድ ጎኑ ለጉድ እየተደፋ ነው። እርስዎ ከየትኛው ወገን ነው? ከነ ምክንያቱ ሚዛናዊ ሐሳቡን ያጋሩን። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ይህ ሰሞኑን አዲስ ነው። ሀገርና ዓለም እንዴት ሰነበቱ ብለን ልንጠይቃችሁ ዘወትር በዚህ ቀን እንገኛለን። አባስ አራግቺ ወደ ቻይና ገብተዋል። ከዚህ ጦርነት ብቸኛዋ የተጣራ ትርፍ ሰብሳቢ የተባለችው ቻይና በስከመጨረሻም በነገሩ መሃል እየገባች ይመስላል። ከአባስ አራግቺ በኋላ ትራምፕ ቤጂንግ እንደሚሄዱ ይጠበቃል። አያይዘንም የሰላጤውን ፍጥጫን የተመለከቱ አዳዲስ ክስተቶችን በስፋት እንነግራችኋለን። ትራምፕ ወደ ጠፈር የመሄድ ፍላጎት እንዳላቸው ሰምተናል። ያ ብቻ ሳይሆን የጠፈር ተመራማሪ ለመሆን ዕውቀትና አቅሙ አለኝ ማለታቸው የሰሞኑ መነጋገሪያ ነው። ዝርዝሩን እናጫውታችኋለን። አንዲት አፍሪካዊት ሀገር ማዕድናችሁን ስጡንና እንርዳችሁ ለሚለው የትራምፕ ፖሊሲ ሞኝዎትን ይፈልጉ ማዕድናችንን አናስነካም የሚል ምላሽ ሰጥታለች። ስለዚህ ምን እንነግራችኋለን። አብራችሁን ቆዩ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። አባስ አራግቺ በቤጂንግ። በሆርሙዝ የባህር ወሽመጥ ምክንያት ከአሜሪካ ጋር ያለው ውጥረት በበረታበት በዚህ ወቅት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከቻይና አቻቸው ዋንግ ዩ ጋር ለመወያየት ቤጂንግ ገብተዋል። የአባስ አራግቺ የቤጂንግ ውይይት እየተካሄደ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺጂንፒንግ ጋር ለሚያደርጉት ጉባኤ ወደ ቤጂንግ ከማቅናታቸው አንድ ሳምንት ቀደም ብሎ ነው። ሳይቀድሙን እንቅደማቸው ይመስላል ሩጫው። አራግቺ በቤጂንግ ከዋንግ ዩ ጋር በነበራቸው ቆይታም ቻይና ኢራን የቅርብ ወዳጅ መሆኗን ገልጸው አሁን ባለው ሁኔታ የሁለቱ ሀገራት ትብብር ይበልጥ ይጠናከራል ብለዋል። እንዲሁም ኢራን በድርድሩ ወቅት ህጋዊ መብቶችን ለማስከበር እንደምትጥርና የምትቀበለውን ፍትሐዊና ሁሉን ያካተተ ስምምነት ብቻ እንደሆነም ፍላጎታቸውን ተናግረዋል። ዋንጊውን በበኩላቸው ኢራንና አሜሪካ የሆርሙዝ ሰላጤን በተቻለ ፍጥነት እንዲከፍቱ ጥሪያቸውን አቅርበዋል። ቻይና ግጭቱ በአስቸኳይ እንዲቆም የምትፈልግ መሆኑን ድርድሩ መቀጠል እንዳለበትም የቻይና የውጭ ጉዳይ ሚኒስቴር መግለጫ አመላክቷል። ይህ ጉብኝት ጦርነቱ የካቲት 28 ቀን ከተጀመረ ወዲህ ወደ ቻይና ያደረጉት የመጀመሪያው በአካል የተገኘ ጉብኝት ነው። ጉብኝቱ ትራምፕ ወደ ቤጂንግ ከመምጣታቸው በፊት ኢራን ከቻይና ጋር ያላትን ግንኙነት ለማጠናከር የኢኮኖሚ እንዲሁም የዲፕሎማሲ ድጋፍ ለማግኘት ያለመ እንደሆነም ተመላክቷል። ኢራን የሆርሙዝ ሰላጤን መዝጋቷ በዓለም አቀፍ ደረጃ የነዳጅና የማዳበሪያ ዋጋ እንዲረድ ማድረጉ ይታወቃል። አሁን ላይ ፕሬዝዳንት ትራምፕ በወሽመጡ ላይ ተሰማርቶ የነበረውን የአሜሪካ ጦር እንቅስቃሴ እንዲቆም ማዘዛቸውም ከኢራን ጋር እየተደረገ ያለው ድርድር ውጤት እያሳየ ስለመሆኑም ፍንጭ ሰጥተዋል። ከዚህ ጋር በተያያዘ ከቤጂንግ ወደ ቴህራን ስንጓዝ የአልጀዚራ ዘጋቢ ወደ ቴህራን የድርድሩ ጥብቅ ነጥቦች ይዞ ብቅ ብሏል። ከቴህራን ዘገባውን ያቀረበው የአልጀዚራው ረሱል ሰርዳር አታስ እንደገለጸው ምንጮች በአሁኑ ከአሜሪካ የሚደረገው ድርድር ትኩረት ያደረገው በሆርሙዝ ሰላጤ ላይ ብቻ እንደሆነና አሁን ላይ ስለ ኒውክሌር ጉዳይ ምንም አይነት ንግግር እንደማይኖር እየተናገሩ ነው ብሏል። ከሆርሙዝ ውጭ የሚባሉ ነገሮች ሁሉ የተቀነባበሩ ማለትም ፋብሪኬትድ እና አሳሳች የሆኑ የመገናኛ ብዙሃን ዘገባዎች ናቸው መባሉን የአልጀዚራ ምንጭ አረጋግጧል።
ምንጩ እንደሚለው ከሆነ በዚህ ደረጃ ስለ ኒውክሌር ጉዳያቸው፣ ስለ ቀጠና የደህንነት ፖሊሲያቸው፣ ከአጋሮቻቸው ጋር ስላላቸው ግንኙነት ወይም ስለ ኢራን የሚሳኤል ፕሮግራም እየተደራደሩ መሆናቸውን የሚያረጋግጥ መረጃ የለም። እነዚህ ሁሉ ነጥቦች አሁን እየተወያዩባቸው እንዳልሆኑና ለጊዜው ከድርድሩ ውጭ ተደርገዋል። እንደ ዘጋቢው ገለጻ ኢራን 3 ደረጃዎች ያሉት የሂደት ሐሳብ አቅርባለች። የመጀመሪያዎቹ 30 ቀናት ትኩረት የሚያደርጉት የሆርሙዝ ሰላጤን እንዴት በድጋሚ መክፈት እንደሚቻል ላይ ብቻ ይሆናል። ስምምነት ላይ ከተደረሰ የኒውክሌር ድርድሩ ሊጀምር ይችላል። ከዚያም ከጎረቤት ሀገራት ጋር ቀጠና የደህንነት ውይይት ይከተላል። መረጃ እውነት ከሆነም ትራምፕ የኢራን የኒውክሌር ፕሮግራም ያላካተተ ድርድር አይኖርም የሚል ድንፋታቸው ውሃ በልቶታል እንደማለት ነው። ይህ በእንዲህ እንዳለ ትራምፕ የንግድ መርከቦችን አጅበን የሆርሙዝ ሰላጤን እናሻግራለን የሚል መልእክታቸውም ለጊዜው መቆሙ ከተሰማ በኋላም የኢራን አብዮታዊ ዘብ በኤክስ ገጹ ላይ ይህን መልእክት አስፍሯል። በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ የሚገኙ ካፒቴኖችና የመርከብ ባለቤቶች የኢራንን የሆርሙዝ ሰላጤ ደንቦች በማክበር ለቀጠናዊ ባህር ደህንነት ላደረጉት አስተዋጽኦ እናመሰግናለን። የወራሪዎች ዛቻ እንዲመክን በመደረጉና አዳዲስ ፕሮቶኮል በስራ ላይ በመዋላቸው በሆርሙዝ ሰላጤ በኩል ደህንነቱ የተጠበቀና የተረጋጋ ጉዞ እንዲኖር ለማረጋገጥ እንፈልጋለን ብሏል። አልጀዚራም ይህን መልእክት በሚመለከት በሰራው ዘገባው ላይ የአሜሪካ ዛቻዎች ከመከኑ በኋላ በሆርሙዝ ሰላጤ በኩል ደህንነቱ የተጠበቀ ጉዞ ማድረግ እንደሚቻል አይአርጂሲ አስታውቋል ብሏል። የኢራን እስላማዊ አብዮታዊ ዘብ አይአርጂሲ የባህር ኃይል በሆርሙዝ ሰላጤ በኩል ለሚደረግ ጉዞ ኢራን ያወጣቻቸውን አዳዲስ ደንቦች ተከትሎም በመንቀሳቀስ በባህረ ሰላጤውና በኦማን ባህረ ሰላጤ ለሚገኙ የመርከብ ካፕቴኖችና ባለቤቶች ምስጋናውን አቅርቧል። አይአርጂሲ በኤክስ ገጹ ላይ ባወጣው መግለጫው የወራሪዎች ዛቻ እንዲመክን በመደረጉ አዳዲስ ፕሮቶኮሎችም በስራ ላይ በመዋላቸው በሆርሙዝ ሰላጤ በኩል ደህንነቱ የተጠበቀና የተረጋገጠ ጉዞ ይኖራል ብሏል። ተቋሙም በቅርቡ ላመነባቸው መርከቦች በወሽመጡ በኩል በሰላም ለማለፍ የሚያስችል መመሪያዎችን ያወጣ ሲሆን በቀጠናው ለሚገኙ የአሜሪካ ወታደር ኃይሎች የታሰበ መሳሪያዎችንና ጥይቶችን የጫኑ መርከቦች ግን እንደሚገድብ አስጠንቅቋል። ይህንንም አልጀዚራ በዘገባው አመላክቷል። ሆርሙዝ አሁን ላይ የኢራን ዋነኛ መደራደሪያ ብቻ ሳይሆን የገቢ ምንጭ ጭምር ሆኗል። በግዛቷ ላይ የሚያልፉ መርከቦችን ማስከፈል ከመጀመሯም በላይ በአሜሪካ የተያዙባትን ቢሊዮን ዶላሮችና ማዕቀቦች ለማስለቀቅ እየተጠቀመችበትም ይገኛል። በቴህራን ዩኒቨርሲቲ ተባባሪ ፕሮፌሰር የሆኑት ፉአድ ኢዛዲ እንደሚሉት ከሆነ ኢራን የሆርሙዝ ሰላጤን በሚጠቀሙ መርከቦች ላይ ክፍያ የመጠየቅ እቅዷ እንድታቆም በሚቀርብላት ጥያቄ ምትክ አሜሪካ ማዕቀቦችን ለማንሳትና የታገዱ ገንዘቦችን ለመልቀቅ የምትገባውን ቃል ኪዳን የመቀበሏ ዕድል አነስተኛ ነው ብለዋል። በቴህራን ያለው የጋራ ስምምነት በእነዚህ የገንዘብ ጉዳዮች ላይ አሜሪካን ማመን አይቻልም የሚል ነው ሲሉም ለአልጀዚራ የተናገሩት ተባባሪ ፕሮፌሰሩ በአሜሪካ በኩል የተለያዩ ጥያቄዎች መኖራቸውን አረጋግጠዋል። ትራምፕ የተያዙ የኢራን ንብረቶችን ለመደራደሪያነት የማቅረብ ሐሳብ ቢኖራቸውም የኢራን ተደራዳሪዎች ግን እምነት እንደሌላቸው ነው ምሁሩ ፍንጭ የሰጡት። ወደፊት ይደረጋሉ ተብሎ ቃል ኪዳን ከሚገባላቸው የገንዘብ ዝውውሮች ይልቅ አሁን በእጅ ባለው ብለውም በኋላ ላይ ሊኖርህ በሚችለው ነገር መካከል ምርጫ እንዲኖርህ የሚያደርግ ነው ብለዋል። እኔ እንደማስበው የኢራን ወገን አሁን በእጃቸው ካለው ነገር ጋር መቀጠል ይፈልጋሉ ሲሉም ኢዛዲ ሐሳባቸውን ሰጥተዋል። ሳይንስቱ ትራምፕ ሁሉን እችላለሁ የሚከብደኝ አንዳች የለም በሚል ባህሪያቸው የሚታወቁ ዶናልድ ትራምፕ አሁን ደግሞ ሮይተርስ እንደዘገበው ከሆነ የጠፈር ተመራማሪ መሆን እንደሚችሉ እየተናገሩ ይገኛል። ሰውየው ጠፈርን ለመመራመር ምንም እንደማይከብዳቸውና ለዚህ ብቁ እንደሆኑም በዋይት ሃውስ በነበረ ስብሰባ ላይ በድፍረት ተናግረዋል። ፕሬዝዳንቱ ከጠፈር ተመራማሪዎች ጋር በነበራቸው ቆይታ በአካልም ሆነ በአእምሮ በጣም ጠንካራ ስለሆንኩ በቀላሉ ማለፍ እችል ነበር በማለት ስሜታቸውን ለተመራማሪዎቹ አስረድተዋል። ትራምፕ አክለውም የአሜሪካ ፕሬዝዳንት በስልጣን ላይ ያለ ወደ ጠፈር መጓዝ ይችል እንደሆነ የቢሊየነሩን ጃክ አይዛክማንን አስተያየት ጠይቀዋል። ትራምፕ ለጠፈር ተመራማሪዎች ያላቸውን አድናቆት ሲገልጹም ወደዚያ ለመግባት በጣም ጎበዝ መሆንና በአካል ጠንካራ መሆን ያስፈልጋል፣ እኔ ደግሞ በአካል በጣም ጥሩ ነኝ ብለዋል። ምናልባትም በሆነ ወቅት ላይ ጉዞ መሞከር እንደሚፈልጉም ፍንጭ የሰጡት ፕሬዝዳንቱ ናሳ ከስፔስ ኤክስ ጋር በመሆን ሰዎችን ከ50 ዓመታት በኋላ ወደ ጨረቃ ለመመለስ የሚያደርገው ጥረት ያላቸውን ድጋፍ አረጋግጠዋል። በስብሰባው ላይ ከሰሞኑ የዓለም ዓይን በጉጉት እየተከታተለው ካለው ወደ ጨረቃ ደርሰው የመጡ የአርቴሚስቱ ተልዕኮ አባላት ሬድ ዊዝማን፣ ቪክቶር ግሎቨር፣ ክሪስቲና ኮንና ጀረሚ ሃንሰን ተገኝተዋል። ይህ ፕሬዝዳንቱ አስተያየት የመጣው ናሳ በ2027 ለታቀደው የአርቴሚስ 3 የጨረቃ ላይ ጉዞ ዝግጅት እያደረገ ባለበት ወቅት ነው። ፕሬዝዳንቱ ለጠፈር ምርምር ያላቸው ጉጉት ከፍተኛ መሆኑን ያሳዩ ሲሆን ለጠፈር ተመራማሪዎቹ የማይታመን ድፍረት አላችሁ በማለት አሞካሽተዋል። ምንም እንኳን አንድ የሀገር መሪ ወደ ጠፈር የመጓዙ ጉዳይ ከደህንነት አንጻር አነጋጋሪ ቢሆንም የፕሬዝዳንቱ ንግግር ግን በማህበራዊ ሚዲያው ላይ ከፍተኛ መነጋገሪያ ሆኗል። ማዕድኔን አላስነካም። ትራምፕ በስልጣን ዘመናቸው እንደ ዩኤስአይዲ የመሳሰሉ የነጻ ፈንዶችን በተለይ ከጤና ጋር የተያዙ ለአፍሪካ የሚደረጉ እርዳታዎችን ካቋረጡ በኋላም ማዕድን እየሰጣችሁን ልንረዳችሁ እንችላለን የሚል ሐሳብ ማምጣታቸው ይታወሳል። ታዲያ ዛምቢያ የጤና እርዳታን ከሀገሪቱ የተፈጥሮ ሀብት አጠቃቀም ጋር ለማያያዝ የቀረበውን ማንኛውንም ጥረት ውድቅ ማድረጓን አስታውቃለች።
ሀገሪቱን እርምጃ የወሰደችው የአሜሪካ መንግስት ከፍተኛ የጤና ፈንድ ድጋፍን ወሳኝ ከሆኑ ማዕድናት ሀብቶች ተደራሽነት ጋር ለማገናኘት ያቀረበውን የውል ስምምነት ተከትሎ ነው። በሉሳካ የሚገኙ ባለስልጣናት ሁለቱ ጉዳዮች ለየቅል መታየት እንዳለባቸው በማሳሰብ የህዝብ ጤና ድጋፍ የሀገርን ሉዓላዊነት በሚነኩ ቅድመ ሁኔታዎች መታጠር የለበትም ሲሉም በጽኑ ተከራክረዋል። የዛምቢያ የውጭ ጉዳይ ሚኒስትር እንደገለጹት ዋሽንግተን ለ5 ዓመታት የሚቆይ እስከ $2 ቢሊዮን የሚደርስ የጤና እርዳታን ለማቅረብ አቅዳለች። ሆኖም ይህ ድጋፍ የአሜሪካ ኩባንያዎች የሀገሪቱን ውድ ማዕድን ሀብቶች በቀላሉ እንዲያገኙ የሚያስችሉ ቅድመ ሁኔታዎችን ያካተተ ሆኖ ተገኝቷል። ይህ አካሄድ የዛምቢያን የኢኮኖሚ ጥቅም ለውጭ ኃይሎች አሳልፎ የሚሰጥ ነው በሚል ከፍተኛ ተቃውሞ ገጥሞታል። ከሀብት ክፍፍሉ በተጨማሪ በውሉ ውስጥ የተካተቱ የመረጃ ልውውጥ ማለትም ዳታ ሼሪንግ አንቀጾች ሌላው ስጋት የፈጠረ ጉዳይ ሆኗል። እነዚህ ድንጋጌዎችም የዛምቢያን ዜጎች የግል ሚስጥራት አደጋ ላይ ሊጥሉ ይችላሉ የሚል ስጋት ሲያሳድሩም ጉዳዩ በጥንቃቄ ካልተያዘ አደገኛ ሊሆን እንደሚችል ባለስልጣናቱ አስጠንቅቀዋል። ዛምቢያ በጤናው ዘርፍ ድጋፍ ብትፈልግም ይህ ድጋፍ ግን የዜጎቿን መብትና የአገሪቱን ሀብት አሳልፎ በመስጠት ሊገዛ እንደማይገባው በድጋሚ አረጋግጣለች። ውድ የፈታ ዴይሊ ቤተሰቦች ሰሞኑን ምን አዲስ አለ ብለን እነዚህን ጉዳዮች ስናጫውታችሁ ቆይን። እኛ እዚህ ጋር አበቃን። በመግቢያችን ስላነሳነው ጉዳይ ሐሳቡን ያካፍሉን።